እኔ ያልገባኝ ነገር ማለት ነው ቡዜና ዴቭ ምን ሆናችሁ ነው እንዴ? አብርሃም አበደ ትላላችሁ እንጂ አብርሃም ታመመ ትላላችሁ እንጂ የታመማችሁም ያበዳችሁም እናንተ ናችሁ። አልገባችሁም አልታያችሁም እንጂ ያበዳችሁት እናንተ ናችሁ። እንዴም በዚህ ልክ ማጓዛችሁ ምንድነው? ቆይ እኔ አልገባኝም። ምን ሆናችሁ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዩቲዩብ ፋሚሊዎች እንዲናችሁ ደህና ናችሁ? አለን አልሐምዱሊላህ። እኔ ጋር ሁሉ ሰላም። እንዲነው ሰብስክራይብ ያደርጋችሁ ነው የምትዱኝ የምታከብሩኝ፣ ሰብስክራይብ አድርጉልኝ፣ ላይክ ሼር አድርጉልኝ። ሰሞኑን ጠፍቼ ነበረ፣ ያው ስራ ቢዚ ሆኜ ነው። ዩቲዩብ ሲመጣ ነግራችኋለሁ። እኔ የማዳም ቅመም ነኝ። አንዴ ባደረሰኝ ሰዓት ነው ቪዲዮ የሚሰራው ብዬ ቪዲዮ ሰርቼ ነበረ። እንግዲህ ያው ሲያደርሰኝ ቪዲዮ ይዛለው፣ ሳያደርሰኝ ሲቀር ደግሞ ይቀራለው። በዛ ምክንያት ነው የቀረሁት። ስራ ቢዚ ነበርኩኝና በሱ ምክንያት ነው የቀረሁትና አሁንም እንደተለመደው ቡዜና ዴቭ አናደኝ ነው የመጣሁት። ወላሂ አንድ የሰው ልጅ እኮ ይሳሳታል፣ ያጠፋል። ያ ግን አጥፍቶ በዛ በስህተቱ ውስጥ እዛ ተዘብዝፎ መቆየት ሳይሆን ተጸጽቻለሁ፣ አጥፍቼ ነበር፣ ይሄ ስህተት ነበረብኝ፣ ይሄን ስህተቴን ደግሞ አርሜ አሁን ከስህተቴ ተምሬ ወደ ትክክለኛ ህይወቴን ፈልጋለሁ ብሎ አንድ ሰው ከተመለሰ፣ ጥፋቱን ካመነ አምኖ ወደ ትክክለኛ ህይወቱ ከተመለሰ፣ ለምን ተመለስክ አሞት ነው የተመለሰው ይባላል እንዴ? ያ ሰው እንኳን በቃ እንደው ሊከበርና ጎበዝ ጀግና ሊባል ይገባል እንጂ ማለት ነው። አሁን አብርሃም ባንደበቱ አሁን ለቡዜና ለዲቫ ምን ብዬ መናገር እንዳለብኝ አለቅም። አብርሃም ራሱ እኔና ሩታ ያጠፋ ነው፣ እሷን በእኔ ያጠፋችብኝ፣ እኔም ደግሞ በሷ ያጠፋሁባትን ነገር ይቅርታ ተጠያይቀን ልጃችን አብረን ለማሳደግ ወስነናል ብሎ ተናግሯል። መጀመሪያ ጊዜ ሲጠየቅ ማለት ነው። ይሄ አዲስ ነገር ከየት ነው ተብሎ ሲጠየቅ ይሄንን ምላሽ ሰጥቶ ነበር። እሱም አልበቃ ብሎ ደግሞ ሐኪም ቤት ወደቀ፣ ፌንት በላ። ይሄም አይመስለኝም ይሁን ፌንት ሲበላም ሐኪም ጋር ተወሰደ። ዶክተሯን ጠየቀችው በስነ ስርዓት። ጭንቀት ነው ብሎ ነገራት። ያ ጭንቀት ነው የጣለኝ እንጂ እኔ ኖርማል ነኝ ብሎ ሲናገር፣ ዶክተሯም ደግሞ የተናገረችው ሰምተናል። እንዴ በዚህ ልክ ሩታን ለመናገር ሩታን በዚህ ልክ ጫን ብላችሁ ለመናገር ለምን እንዳስፈልጋችሁ አላውቅም። ሩታ በዚህ ልክ ልጁ ታመማ ያላችሁት ልጅ በአንደበቱ እየተናገረ በአንደበቱ ሁሉንም ነገር እያወጣ መቼስ አንድ ሰው አሁን ምሳሌ እኔ አጠገቤ አንድ ሰው ቁጭ ብሎ የሆነ ያ ሰው የሆነ ጥያቄ ሲጠየቅ ያ ሰው የሚመልሰው ምላሽ እኔ አውቄ መቼም ምንም አልመልስም። አስሬ አጠገቡ ቢቀመጥ አልመልስም። ሩታ የአብርሃምን አጠገብ ቁጭ አለች እንጂ የአብርሃምን ምላሽ ይሄንን ተናገር ብላ አልነገረችው። እኛ አላየንም። እናንተ ከየት ፈጥራችሁ ከየት አምጥታችሁ የምታወሩት ነገር አልገባኝም። ሰው እሺ ይሁን፣ እናንተም ባላችሁት ይሁን፣ መስተፋቀሩም ተደርጎበታልም ይባል፣ እሺ ችግር የለውም። መስተፋቀሩ ቢደረግበት ሩታ እንደዚህ በል እሱ የሚጠየቀው ጥያቄ እንደዚህ በል ልትለው አይደለም እኮ። መስተፋቀሩም ቢደረግበት ራሱ እንደዛ አይደለም። ምክንያቱም ይሄ ልጅ የሚያወራው ከአንደበቱና ከራሱ ጭንቅላት ራሱ ወስኖ አውጥቶ የሚያወራው ነገር ነው እንጂ ሩታን በዚህ ልክ ጫን ብላችሁ መናገራችሁ እኔ አልገባኝም። ምን ሆናችሁ ነው? ሩታ መጀመሪያ ላይ በእንትን በሀብል ነበረ እጥረታችሁ። ሀብል አስራበት በሱ ምክንያት እንደዚህ የሆነው አላችሁ። ሀብሉን ደግሞ አወጣችሁት። ካወጣችሁት ምንም ያገኛችሁት ነገር የለም። ምንም የተገኘበት ነገር የለም። ምንም መስተፋቀሮ የተደረገበት ነገር የለም። እያየን ነው እኛ ራሳችን። ግን በዚህ ልክ ሩታን እንደዚህ መናገራችሁ አልገባኝም። ኦኬ እሷ አብርሃም ያጠፋባት ጥፋት ያንን ሁላ አልፋ እንደምንም እንደ ቀላል አይታው አብርሃምን ወደ ራሷ ለማድረግ የሄደችው ጥረትና አብርሃም ወደ እሷ ሲሄድ የተቀበለችው ነው። ይሄንን ያልፈለጋችሁ ለምን ተቀበለችው ነው? ለምን እንደተጣሉ አልነበሩ ነው? ሁላችሁም እያስመሰላችሁ ነበረ ነው። ቡዜ ከትንሽ ጊዜ በኋላ ተቀይረሻል እናውቃለን። አንቺ ተቀይሪ፣ ግን አስተዋይ ነው፣ ያስባል።
የሚናገረው ነገር አስቦ ነው የሚያወራው። አስተውሎ ያወራል። በጣም የተረጋጋ ሰው ነው የምንለው ዴቭ ራሱ አሁን ላይ እኔ በጣም እየወረድከብኝ ነው ዴቭ፣ እየወረድከብኝ ነው ወላሂ። በመጀመሪያ አቋምክን መቆም አለብክ። ሄርሜላ ትላንት የመጣች ሄርሜላ ናት እንዴ? ሄርሜላን በዚህ ልክ ኦቨር ታይም አውጥታችሁ ሩታ እንደማንኛውም ሰው እኮ በማንኛውም ሰው አፉ የሚከፍትባት ሰው አይደለችም ሩታ። ገባች አይደለ? ለክብሯ ብላ ለራሷ ማንነት ብላ በጣም ለልጇ ብላ በጣም ብዙ መስዋዕትነት የከፈለች ሴት ናት ሩታ ማለት። እንዴ እናንተ ትላንት ለመጣች ለሄርሜላ ብላችሁ ሄርሜላን ኬምኬም ታረጋላችሁ። እያየናችሁ እኮ ነው። ሄርሜላን ኬምኬም ታረጋላችሁ። ሩታ ጋር ስትመጡ ሚላሳችሁም ጉልበታችሁም ጭንቅላታችሁም አስተውሎ ሁሉም ነገር ሩታ ላይ። አረ ዴቭ አስተዋይ ነክ ይባል ነበረ። በጣም የተረጋጋ ሰው ነክ እንልህ ነበረ። ግን እየወረድክ ነው። ባትወርድ እና በጣም ጥሩ ነው። ሩታ እልከኛ ናት። በእልክ ማንንም ያሸንፋትም ማንንም አይችላትም። ሩታ እልክ ይዟት የአብርሃም ያጠፋባትን ጥፋት ሁሉ አልፋ ምንም እንዳላጠፋ አድርጋ አብርሃምን ወደ ቤቷ ለመመለስ ታግላም ደግሞ መልሳለች። አሁን ግን አታለያዩዋቸው። ተው ይብቃችሁ እንዴ! አብርሃም ምንም አልታመሙም። የታመማችሁማ ቡዜና ዴቭ በጣም ታማቸዋል። ዳኒ የሚያደርገው ነገር ዳኒ እልክ ይዞት ነው የሚያደርገው። ሩታን እሷን ለማናደድ ብሎ ነው ይህንን የሚያደርገው። ለምን እናንተ አይገባችሁም? ግን እንደ ዙሪያችሁ ያለው ሰው ለምንድነው እንደዚህ የሚሆነው ብላችሁ ለምንድነው እንደ ቤተሰብ ማትወያዩት? እንደ ቤተሰብ ይሄን ችግራችሁን እንደ ቤተሰብ ለምንድነው ማትቀርፉት? ግን እንዴ ወንድማችሁ አብርሃም በሰው ግፊት ነው ትዳሩን የፈታው። ቡዜም በሰው ግፊት ነው ሩታን የተጣላሻት። ዴቭም ደግሞ አሁን ዴቭ ደግሞ በቡዜ ግፊት ከሩታ ሊጣላ ነው። ብዙ መንገድ እየሄድከ ነው። ተው በዚህ ልክ ሰውን እንደዚህ ማድረግ ጥሩ አይደለም። ግን መጨረሻ ላይ ትደክማላችሁ። መጨረሻ ላይ እኝኙ ስትሉ ትኖራላችሁ እንጂ ሩታ መቼም አትሸነፍም። አሰርግጬ ስነግራችሁ ማለት ነው። በዚህ ልክ ግን ርቀት መንገድ ባትሄዱ በጣም መልካም ነው ብዬ ነው የማስበው። ዴቭ አንተን ቤት ሄደ ከራስህን ቤት ብትመራ የራስህን ኑሮ ብትኖር የተሻለ ይሆናል ብዬ አስባለሁ። ቡዜም ቢሆን አንቺ የሰበሰብሽውን ዲቃላሽ አርፈሽ ብታሳድጊ ባይ ነኝ። አባት የሌለው ዲቃላ ሰብስበሽ ያንቺም ወንድምሽ እንደዛው በየሄደበት እንደ ሽንት ሊሸና ፈልገሽ ነው እንጂ እንደዛ ባይሆን ኖሮ ከትዳሩ አፋተሽ እንደገና እሱን ወደ ሜዳ ለመጣል ትዳሩን መበተን ርቀት መንገድ አትሄጂም ነበር። በዚህ ልክ የሁላችሁም ታናሽ መጨረሻ ታናሻችሁ እንትና ኤፍሬም የሚያደርገው ጥረትና እነሱ ላይ ለያዩ የድሮውን አስቦ የሚያደርገው ነገር እውነት ከፈጣሪ እሱ ከፈጣሪ አያጣውም። ስራውን ምንንም ነገር ሁሉንም ነገር ከፈጣሪ አያጣውም። እናንተ ግን በዚህ ልክ የሰውን ትዳር አላህ ያጣመረውን አላህ ካለያየው ሰው ሊለያየው እንደማይችል በዚህ ማረጋጋጥ ትችላላችሁ። እንዴ ፈጣሪ የላችሁም እንዴ እናንተ የምታነቡት ወይም መጽሐፍ ወይም የእምነት ቃል ምናምን የምትሉት ነገር የላችሁም እንዴ እናንተ? ምን እምነታችሁ ምንድነው? ክርስቲያን ብትሆኑ መጽሐፍ ቅዱስ አለ። መጽሐፍ ቅዱስም ህግ ደንቡ አለው። እንዴ ምን ሆናችሁ ነው በዚህ ልክ የሰውን ትዳር ለመበተን? የሰውን ትዳር መበተን ምን ያክል ወንጀሉ ምን ያክል እንደሆነ ታውቁታላችሁ። ግን ከእድሜያችሁ እኮ ነው የሚቀነሰው፣ ከእድሜያችሁ እኮ ነው የሚቆረጠው። አላህ እንደዛ ነው የሰውን ትዳር ያቋረጠ ከእድሜው ነው የሚያቋርጥበት፣ እድሜው ነው የሚያቋርጥበት። እናንተ በዚህ ልክ ወንድም ነኝ ባይ እህት ነኝ ባይ በዚህ ልክ መንገብገባችሁ እኔ አልገባኝም። ተው አረ ይቅርባችሁ። ይሄ ነገር ቢቀርባችሁ ይሻላል። እኔ በጣም ነው ያስጠላችሁኝ ለጉድ። እንዴ ምን ቢያንስ ለልጁ አታስቡም እንዴ? ለሕፃኑ ልጅ አታስቡም እንዴ? ለአብርሃምና ለሩታ ባታስቡ የሩታንና የአብርሃምን አንድ መሆን ካልፈለጋችሁ
ይሄን ያክል እስከ ሊጋቡ ድረስ እስከ ሊወልዱ ድረስ ማን ቁጭ ብላችሁ ይዋላችሁ? አሁን ልጅ ከመጣ በኋላ ልጅ ከወለዱ በኋላ ነው እነሱ አንድ ላይ መሆን እንደሌለባቸው ያገባችሁ እንዴ? አሁን ላይ ጠላታቸው ቡዚና ዲቭ ነው ብዬ ነው የማስበው። እንዴ በዙራችሁ ደግሞ ያለውን ሰው ለምን ጠርጋችሁ ዙር አታደርጉም? በራሳችሁ ውሳኔ ወስኑ እስኪ። አንዳንዴ በራስ መወሰን ጥሩ ነው። እና አረ በጣም ያናዳል። በጣም ነው መንገዳችሁ እየሳታችሁ ነው። እና ውድ ቤተሰቦቼ የምትወዱኝ የምታከብሩኝ ሰብስክራይብ አድርጉልኝ። የዛሬ ቆይታችን ይሄንን ይመስላል። ስለተናደድኩኝ ነው። ምክንያቱም አንድ ሰው እስኪ ትዳሬን አቋቁማለሁ፣ ትዳሬን ይዛለሁ፣ ትዳሬን አጠንክሬ ይዛለሁ ሲል አንድ ሰው በዚህ ልክ ትዳር ለምን ተብሎ በዚህ ልክ ርቀት መንገድ መሄድ በጣም ያናዳል። ወላሂ ላዚም እንዴ ሩታ ብዙ ችግርን አልፋ ብዙ መከራን ብዙ በቃ ልቧ በአብርሃም ምክንያት ያልተሰበረበት ቦታ የለም። ልቧ ተሰብሯል፣ አብርሃም ሰብሮታል። ግን እሷ ትዳሯን አስበልጣ ልጇ ካል አባት ላያድግባት አስበልጣን ይህንን ሁላ መስዋዕት የምትከፍለው እንዴ? እናንተ በዚህ ልክ ርቀት መንገድ መሄዳችሁ ጥሩ ነው ብላችሁ ታስቡታላችሁ እንዴ? ኧረ ተው፣ በጣም ነው የሚያስጠላው። እና ውድ ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ። የምትወዱኝ የምታከብሩኝ ሰብስክራይብ አድርጉልኝ። ወዳችኋለሁ። ሰላም አለይኩም።